ገንዘብ ለመቀበል ልጁን አግታ በገንዘብ እየተደራደረች የነበረችው አጭበርባሪዋ ቤዛ ጥፋቷ ተደርሶባት ተይዛለች። ቀመጠል ጋዝ አርከፈከፈችባት። እውነቱን ተናገሪ ስትባል እሷ እንዳገተችው ተናገረ። ወንድሟ ካለበት ቦታ ቀይሮ ወደ ውጭ ይዞት ወጥቶ ለብቻው እውነት ገንዘቡ ካልገባ ኩላሊትክን አወጣዋለሁ እያለ ሲያሰቃየው ለዛ ለጓደኛ ደውልና በፍጥነት ገንዘቡ እንዲገባ አድርግ፣ ያለበለዚያ ዋጋህን ታገኛለህ። ደግሞስ የወንድ ጓደኛ ምን ያደርግልኛል? ያቺ የሴት ጓደኛ ጋር ደውልና ቤቷን ትሽጠውና ገንዘቡን አስተላልፍ፣ ያለበለዚያ ህይወትህን ታጣለህ እያለ ለኪንጎ ሲነግረው በግዴታ ለቅምጥል እንዲያናግር አደረገው። ያገተው የቤዛ ወንድም ድረሱልኝ፣ በእኔ ምክንያት ደግሞ ቤቱን እንዳትሸጪ ብሎ እውነቱን ሲነግራት ምን ብለህ ነው እንደሸጥ የምትለው ሲል ደግሞ እሱን አሰቃይቶታል። እደርስልሃለሁ፣ ቤቱን ልሸጠው ነው ኪንጎ አይዞህ አለችው። ቅምጥል የምትደናበረው ቲና እውነቱን ለሊዱ ቀበጧ ነግራት፣ ሊዱ ቀበጧ እስከ ዛሬ የደበቅሽኝ ይበቃል፣ እውነቱን መናገር እፈልጋለሁ ብላ ቤዛ እንዳገተች ለነ ዴቭ ተናገረች። ነደመቀም ፍለጋ ወደ ቤዛ ቤት ሄደዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰብ በያላችሁበት ሰላማችሁ ብዝት ይበል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻው እንድትከታተሉት እላለሁ። ቤተሰብ ሰራተኛዋ አደይ ክፍል 137 ተለቀቀ። ቤዛ ተንኮለኛ አልናገርም እያለችው የገዛ ጓደኛዋን ያስጠነቀቀቻት እውነቱን አንቺ እኔ የሰራሁትን ድርጊት ካጋለጥሽ አንቺም የኪንጎ እጣ ፋንታ ነው የሚደርስሽ ብላ ለቲና ስለነገረቻት ቲና እየተደናበረች ምንም አልተናገረችም። የኪንጎ መጥፋትን እያወቀች ግን አጋልጣ መናገር አልፈለገችም። ሊዲያ አጠገብ ሆና እየተርበተበተች የኪንጎን ስም እየጠራች እንዲሁም ደግሞ እሷ ራቅ ብላ ስልክ ስታወራ ከኔ ተለይተሽ ስልክ ማውራት ጀምረሻል፣ ከመቼ ጀምሮ ነው ይሄ ነገር እማ የሆነ ነገር አለ ብላም ያቺ ቀበጧ ሊዱ ለቲና ነግራት ነበር። ቲናም አጥብቃ ጠይቃት ስልክ ሲደወል የቤዛ እንደሆነ ስታውቅ አጥብቃ ጠይቃት እውነቱን አጋልጣ ደግሞ ተናግራለች ለነባቡሬ። እነባቡሬና ደመቀ ሊደርሱለት ባይችሉም አለበት ቦታ ግን ቤዛ ጋር እንደሆነ እውነቱን ቲና ተይዛ ስትጠየቅ አጋልጣ ተናግራለች። እኔ እንዳትናገሪ ብላ ስላስጠነቀቀችኝ ነው፣ እውነቱን ከተናገርሽ የእሱም ዕጣ ፈንታ ይደርስሻል ብላኝ ነው ብላ ወደዛ ቤት ሲሄዱ ግን ቤዛ ብቻ ናት የታገተውና የሚያሰቃዩትን ልጅ ያለበትን ቦታ ሌላ ጋር ቀይረውታል። እውነቱን እንድትናገሪ እፈልጋለሁ፣ አንቺ ጨካኝ የት ነው ያለው ተብላ ስትጠየቅ አላውቅላችሁም እኔ እንጃ ብላ ክዳችኋለች። ወደ ቤት እየተንጦለጦሉ የገቡት ሊዱና ቲና ወይዘሮ እታለም ምን ልትሰሪ መጣሽ? ቤት ገባሽ? ብላ ስትጠይቃት ለቲና ወደዛ ቤት ዴቭ እያለች መመላለስ ስላበዛች እንዳትመላለስና እዛ ቤት ዳግመኛ ድርሽ እንዳትል ነግራት ነበር። ቤት ገባሽ ብላ ስትነግራት በበሩኗ በላ ለወይዘሮ ታለም ትነግራታል። እየተደናበሩ ተመልሰው ሲሄዱም ጸጉሬ ልሰራ ነው በይኔም ልሄድ አለቻት። ሊዱ ቀበጧ ተያይዘው ወደ ውጭ ወጡ። ባቡሬ ልቀቋት በቃ እኔ አናግራታለሁ ብሎ እውነቱን ተናገሪ ያለ እበለዚያ እዚሁ ነው ሲጥ የምናደርግሽ ቢላትም እኔ የማውቀው ነገር የለም የትም እንዳለ አላውቅም ስትል ክዳለች። ስልክ ለባቡሬ ተደወለለት። የደወለችውም ቲና ቀበጧ ናት። እውነቱ ቤዛ ጋር እንዳለና እሱ የታገተው በቤዛ እጅ እንደሆነ ከወንድሟም ጋር እንደሆነ እውነቱን ተናግራለች።
የባቡሬ እናት ልጄ የት ሄዶብኝ ነው ያለች እቤት እየተጨነቀች ነው። ሊዱ ጦልጧሊት እየሮጠች ወደዛ ቤት ሄደች። የአቢኪ እናት ብላ ጉንጯን እሳም ስታደርግ አንቺ ልጅ እዚህ ቤት መመላለስ አበዛሽ አለቻት። ሊሊ እኔ እየመጣሁት ባቡሬን ፈልጌ ነበር፣ ምን ነው ቅር አለሽ እንዴ ሊሊ ስትል ለሊሊ ትነግራታለች። ሊሊ ከፋት። ይች ልጅ ቀበጥ ናት እንጂ እኮ ቆንጆ ናት አሉ የባቡሬ እናት። አይደል አለች ሊሊ። ሊሊ ቅር አላት። የባቡሬ እናት ምን ነው ሰላምዬ ፊትሽን ደስ አላለሽም? ምን ነው ከፋሽ? ሲሉ ለሊሊ ስትነገር ሊሊ ፍቅሯን መግለጽ ባትችለውም በባለፈው ልቧ ቢሰበርም አብራ ስለኖረችና አብሯት ደግሞ እሱም ስለከረመ በመላመድ ፍቅር ያዝ አድርጓታል። ሊሊዬ ስለ እሱ ይችኛዋ ቀበጧ ስታወራት ምንም ደስ አላላትም። ይሁን በቃ መልካም ብላ ለባቡሬ እናት መልሳለች። ቅምጥል ያችኛዋን ቲናን እያሯሯጠችና የት ነው ያለው የምታውቂው ነገር እንዳለ ንገሪኝ እባክሽ ብላ ብትጠይቃት ቤዛ ናት ያገተችው። እነ ቤዛ ቤት ከሆነ እወስድሻለሁ፣ አሁን ግን እዛ ቤት ከሌለ ሌላ ቦታ ያለበትን አድራሻ እኔ ያላውቅም ቅምጥል ስትል ለቅምጥል መልሳል። ቅምጥል ጋዟን ይዛ ያላት አማራጭ ሲደበድቧት እውነቱን መናገር ስላልፈለገች ጋዝ አርከፍክፌ እገላታለሁ ብላ በጀሪካን ይዛ ወደ እሷ ጋር ሄዳለች። ሮማንን ለማዝናናት የፈለገችው ሩታ አምሽተው እንዲሁም ከሰዓት አሳልፈው ሲመለሱ ወይዘሮ ታለም ቅር አላት። እስካሁን የት ነበራችሁ? ለምንድን ነው የዘገያችሁት? ምንስ ስትሰሩ ነው? አሹስ መጣው እናንተኑ ተከተላቸው ብየው ነው የሄደው፣ የት ሄዶ ነው ብላ ስትጠይቅ ይቅርታ እትዬ አጥፍተናል፣ አሹ ግን ወደኛ ጋር አልመጣም ብለው ሲመልሱላት በይ ልብስሽን ቀያይርና ምግብ አዘጋጂ ስትል ለሮማን ነገረኝ። ሮማንም እሺ በማለት ምግቧን አዘጋጅታ እጇን ለማስታጠብ ውሃ ወደ ወይዘሮ ታለም ጋር ይዛ ስትሄድ እሷ ላይ ድፍት አደረገችባት። ምን እያደናብርሻል? እያየሽ አትሄጂም ወይ ብላ ልብሽ የት ሄዶ ነው ስትል ለሮማን ስትመልስ ሮማን ይቅርታ ሳላስበው ነው እትዬ አጥፍቻለሁ ብትላትም በጣም ገላመጠቻት። ምን መሆንሽ ነው? እኔ እኮ አደናቅፊያት ነው ሳታየው ነው ይቅርታ አድርጊላት ስትል ተናገረች። አጠገቧ ያለችውና ወደ ውጪ እሷን ለማዝናናት ይዛት የሄደችው ሩታ አንቺም ከእሷ ጋር ለመለጠፍ አትሞክሪ፣ ጥፋቷን ማመን አለባት፣ የእሷን ጥፋት ለምን ትሸፍኛለሽ ስትል ለሩታ ነገረቻት። በቃ እኔ የተደፋውንም እኔ አጸደዋለሁ በማለት ያንን ደግሞ ለማጽዳት ስትመለስ ለእሷ ስጫት እሷው ተስራ ስትል ለሮማን እንድትሰጣት አድርጋለች። ሮማኔ ክላሷ ሆና እየተብሰለሰለች ሩታ ድንገት ወደ ክላሷ ገባይ። ከፋሽ እንዴ ሮማኔ? አይዞሽ አሁን በተናገረችሽ ልክ መታ ይቅርታ ትጠይቅሻለች። የተናገረችሽ በሌላ ሀሳብ ተበሳጭታ ነው እንጂ የምትናገር ሰው አይደለችም ብላ ለሮማን ነገረቻት። ብትነግረኝም ጥፋተኛ ነኝ ብላ ሮማኔ አምና ያንን ተቀብላለች። በዴቭ ማግባት ወይም ዴቭና አደይ ሊጋቡ ነው ስትባል የሰርጋቸውን ጊዜና ቤተሰብ ማስተዋወቁን እውነት እሱም አምኖበት የአደይ ሊሆን ስታውቅም ፍቅር ታመመች። ፍቅር ጠፋች። ክላሷ ተደብቃ ፈተና አለብኝ፣ ክላስ መሄድ አለብኝ፣ ከጓደኞች ጋር ማጥናት አለብኝ እያለች እናቷን ሸውዳ እሷ ግን ያለችው ክላስ ተደብቃለች። የትዬ የት ሄዳ ነው ግን ይች ልጅ? ፍቅር ሰሞኑን አይቻት አላውቅም፣ የት እየሄደች ነው ስትል ሩታ ስትጠይቃት ፈተና አለብኝ ብላለይ። እኔም ላድርግ፣ እናንተም ቤቱ አስጠልቷችኋል፣ እሷም የለችም፣ እናንተም ወጣችሁ፣ ምን ይሻለኛል ብላ ስትመልስ ያችን ተንኮለኛዋን ለማየት ወደ ክላስ ሄደ። ዴቭ መልእክት ልኮኝ ነው በሩን ክፈች ስትባል የዴቭ ነገር ሞቷ ስለሆነ በሩን ልትከፍት ችላላት። በሩን ከፍታላታል።
እኔ እንኳን ዴቭ ልኮኝ አይደለም። ምን ሆነሽ ነው? ነይ ይህን ክላስ እታዩና ነይ ከኛ ጋር ሁኒ ምግብ ምቢ ብትላት ከክላስ አልወጣም። መልእክትሽ ምን ነበር? ዴቭ የላከሽ ምን ነበር ብላ የዴቭን መልእክት ለመስማት ሰፊ ያለችው ዴቭ እንዳላካትና በሩን እንድትከፍትላት እንደሆነ ስታውቅ ቆይ እናንተ ሰዎች ልታሳብዱኝ ነው ወይ? የውሸት ለምን እንደዚህ አስፈለገ? ስትል ለሩታ መልሳላታል። ቆይ አንቺ ልጅ ግን ምን ሆነሽ ነው በዚህ ልክ እንደዚህ የተደበርሽው? ሰሞኑን ሰላም አይደለሽም ወይ? ምክንያትሽ ምንድን ነው? ስትል ለፍቅር መልሳላታል። ፍቅር ግን በዴቭዬ ፍቅር ታማለች። ምን ይደረግ አያድርስ ነው። ዴቭና አቲና መንገድ ላይ ተገጣጠሙ። ዴቭዬ የኔ ፍቅር በጣም ናፈቅሽኝ ብሎ ለአደይ ሲደውልላት አይደርስ መስሎች ነው ጊዜው መጥቼ የኔ አማራ የኔ ስራ እኮ የሊሊን ቤት ማቆርቆር ብቻ ነው ብሎ ለሷ ይነግራታል። ድንገት ዴቭ ብላ እቅፍ ስታደርገው ቆይ አንቺ ልጅ ድንገት ከኔ ጋር እንደዚህ የሚያጣብቅሽ ነገር ምንድን ነው? አጠገቤ እንዳትደርሽ ብዬ አስጠንቅቄሽ አይደለም አልነበረም ወይ ብሎ ለቲና ይነግራታል። የኔ ፍቅር ቆይ አንድ ጊዜ እዚህ መንገዴ ላይ የሚጸዱ ሰዎች አሉ፣ እደውልልሻለሁ እነሱን ላጽዳና ብሎ ስልኩን ይዘጋባታል፣ ያስጠነቅቃታል። ሊሊ በባቡሬ ፍቅር እሱን እያሰበች እንዲሁም ሊዱ ቀበጧ ባቡሬን ፍለጋ ወደዛ ቤት ስትሄድ እየከፋት እሷን ለመጠየቅ ባቡሬ ሲሄድ ቀርቧታል። ሊሊ ምን ሆነሽ ነው ዛሬ ፊትሽ ጥሩ አይደለም ብሎ ሲነግራት አይ ደህና ነኝ አይደል እያለች ነሱ መለሰችለት። ምን ሆነሻል ደግሞ? እኔ የጠፋሁት ኪንጎ ጠፍቶ እሱን ለመፈለግ ነው ሲላት ለካ እሱም አለ አልተገኘም፣ እኔም ልከተላችሁ ምን ላይ ነው እያለኝ ስትጠይቀው በየመጣሁት ሰላም እልላችሁ ነው እማዬስ የናት ብሎ ዳግመኛ ለመፈለግ ሲወጣ ግንባሯን ሳም ሲያደርጋት በጣም ደስ አላት። እሱ ለሷ ያለውን ክብር ሲያሳይ እሷ ደግሞ ገና ሊዱ መጣችና ባቡሬ ለምን ወደደችብኝ ብላ እየከፋት ልጅ ሊሊ ለአደይ ለጓደኛ መታ ነበር። ሊዱ ስለ ባቡሬን ፈልጋ መጣች ስትል ታዲያ ምን ችግር አለው? አንቺ ቆይ ሳታውቂው ፍቅር ይዞሽ ይሆን ወይ? ሊሊ ደግሞ ዓይንሽ ያስታውቃል እያለች አደይ እየሳቀችባት ነበር። አንቺ ትቀልጃለሽ፣ በዚህ አይነት ቅብጠት እንዴት ብትደፍር ነው ስትል መልሳላታል። የኪንጎ መታገትንም ለአደይ የኪንጎ መታገትንም ለአደይ ሊሊ ስትነግራት በጣም አዝና ያገተችውም ደግሞ ቤዛ ተንኮለኛዋ እንደሆነች ስታውቅ ቆይ እሷ ልጅ መቼ ነው ከጥፋቷ የምትጠነቀቀው ብላ በጣም አዝናለይ። ባቡሬ ደመቀና እንዲሁም ደግሞ ቅምጥል ቤዛና እያሰቃዩትና እውነቱን እንድታወጣ ቢያደርጓትም እሷ ደግሞ ፍንከች እያለች ነው። በጭራሽ ለመናገር ፈቃደኛ አይደለችም። ደመቀም እገልሻለሁ ወንድሜ አንድ ነገር ይድረስበትና ብሏታል። የምወደው ጓደኛዬ አንድ ነገር ይሆንና እኔም አለቅሽም እያለች እንቃርጋ ብታሰቃያትም ምላሽ ልትሰጣት አልቻለችምና ቆይ እናንተ ዝም በሉ እኔ መላለኝ ብላ ጋዙን አንጥታ አርከፍክፋ ክብሪቱን ጭራባታለች። እንግዲህ የዛሬው ክፍል ቤተሰብ ይህንን ይመስላል። የክፉ ሰው መጨረሻው ምንም ደስታ ነገር አይገጥመውም። በሰራችው ልክ ደግሞ ቅጣቷን ታገኛለች ቤዛ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልን። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉ ትላለሁ ቤተሰብ